ሰላም ሰላም ውድ የማዕድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ የማዕድ ቤተሰቦች? ሳምንታችሁ እንዴት አለፈ? በድጋሚ ስለምትገናኘን በጣም ደስ ብሎኛል። እንዴት ነበረ ሳምንታችሁ? ቅድስት እንዴት ነበር ሳምንትሽ? እግዚአብሔር ይመስገን ሳምንታችን በጣም በጥሩ ሁኔታ አሳለፍን። ትዕዛዞች ነበሩን፣ አገልግሎት እንዲሁም ጠላውን ጠጁን እየሰራን ክረምትም እንደመሆኑ መጠን ልጆቻችን አስፈተንን፣ ውጤትም ተቀበልን። አሁን ደግሞ ክረምት ምን እናስተምራቸው ብለን አስበን አሁን ወደ አጫጭር ስልጠና ወደዛ ልናመጣቸው ፕሮግራም ይዘን ቆንጆ ጊዜና ቆንጆ ሳምንትን ያሳለፍን። በጣም ደስ ይላል። እንግዲህ ከአለባበስሽን በጣም ያምራል። ስለሱ የምንመለስበታለን። ባንቺዬስ እንዴት ነበር? ቆንጆ ነው። በቃ ሳምንቱ ሽንኩርት ነው። በጣም የሚያምር ነው። በቃ እና በጣም ደስ በሚል ሁኔታ ነው ያለፈው። እኛም በትምህርት ቤትም በዩኒቨርሲቲም ስራችን እየጨረስን ያው ሞት ጨርሰናል። ልጆቼም ፈተና ጨርሰዋል ሁሉም እና የክረምቱን እረፍት ለመቀበል ያው በዝግጅት ላይ ያሉት እና በጣም ደስ ብሎናል። ክረምቱን መጥቶልናል። በጣም ደስ ብሎናል እና የሚመጣውም ክረምት በቆንጆ እንደሚሆን ተስፋ አደርጋለሁ። በጣም ደስ ይላል። እንግዲህ በአሁኑ አዳዲስ 2 ሰዎችን ይዘን መጥተናል። የማዕድ ቤተሰቦች እንዴት ነበር ፌቭ? ሳምንትሽ እንዴት ነበር? ቆንጆ ነበር። ያው እኛም እንደነሱ በስራ ያሳለፍነው አሪፍ ሳምንት አሳልፈናል። ጥሩ በጣም ደስ ይላል። ሸወስ እንግዲህ ያው ሳምንታችንን እንደዚህ አሳልፈናል ብለውናል ውድ የማዕድ ቤተሰቦች። ከቀጣይ ክፍል የቀጠለውን ውይይታችንን አሁን እንጀምራለን። እንግዲህ ባለፉት 2 ፕሮግራሞቻችን ያነሳናቸው የእኛና የድሮ ዘመን ልጆች አስተዳደግን፣ አዋዋላችንን፣ ክረምትን እንዴት እንደምናሳልፍ በሰፊው እየተወያየንና እያብራራን ነበረ። አሁን እንግዲህ ከአሁኑ ትውልዶችም ሰው ጨምረናል። ከበፊቱም እንግዲህ ፋንትሽዬ እንደምታውቁት የበፊቱን ትውልድ የውሎ አዋዋሉ ያለውን ስለምግባሩ ባህሪውን እና የአሁኑ ልጆች መላክቶ የሰጠን ነገር አለ። ዛሬም እንግዲህ በእንደዚህ በደመቀ ሁኔታ እንቀጥላለን። እንግዲህ እንዴት ነበር ፋንትሽ? ስለ በፊቱ ያለው ነገር ከበፊቱ ክላስ ትንሽ የቀጠለውን ነገር ንገረን እና ወደ ዛሬው ውይይታችን እንገባለን። በጣም ጥሩ። ባለፈው ጨዋታችንን በደንብ አድርገን ተወያይተን ነበረ። እንደገና ነው ከባለፈው የቀጠለ ተወሰነ ውይይት እናደርጋለን። እንደሚታወቀው የድሮ ተማሪ በአጠቃላይ ራዕይ ያለው ዓላማ ያለው ከየት ተነስቶ የት መድረስ እንዳለበት ጥንቅቅ ብሎ ዓላማ ያለው በቃ ለዓላማ የተፈጠረ ነው የድሮ ትውልድ እና መጀመሪያ ቤተሰቡን መርዳት እንዳለበት፣ ወንድሞቹን፣ ታናናሽ እህቶቹን ማብቃት እንዳለበት ግንዛቤው አለው። ያንን ለማሳካት ደግሞ ከፍተኛ ጥረት ያደርጋል። እንደገና ደግሞ ለሀገሩም ያስባል፣ ለሀገሩም ይጨነቃል። የድሮ ተማሪ ማለት ነው እና ብዙ ራዕይ ያለው ነው፣ ዓላማ ያለው ነው። በተለይ ደግሞ እንደሚታወቀው ሀገራችን ከባድ የሆነ እንዴት በጥስ የሆነ ድህነት ነው ያለው እና ከዛ ድህነት ያንን የድህነትን አረንቋ ለመስበር ይጥራል፣ ይጣጣራል። ወንድሞቹንም እያስተባበረ